ሰላም ተማሪዎች እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። ዛሬ ግሎባል ቻፕተር 3 በፓርት 3 ተገናኝተናል። እንግዲህ በፓርት 2 የጀመርነው ነበረ ሰርቬይ ኦፍ ዘ ሞስት ኢንፍሉዌንሻል ፖለቲካል ኢኮኖሚ ኤንድ ሲስተም ኢን ዘ ወርልድ የሚለውን ሶስት እንዳሉ ነገራችሁ ነበረ። ዘ አሜሪካን ሲስተም ኦፍ ማርኬት ኦሪየንቴድ እና የጃፓን እና የጀርመን እንዳሉ ነገራችሁ ነበር። በፓርት 1 ዘ አሜሪካን ሲስተም ኦፍ ማርኬት ኦሪየንቴድ ካፒታሊዝምን ለማየት ሞክረናል። የዚህ የአሜሪካን ሲስተም ኦፍ ማርኬት ኦሪየንቴድ የሆነው ካፒታሊዝም ወይም ገበያ መር የሆነው ካፒታሊዝም ስርዓት ሶስት ዓላማዎች አሉት። የመጀመሪያው ፕሮሞት ኢኮኖሚክ ግሮዝ ኤንድ ኤፊሽንሲ ነው። ኢኮኖሚውን ማሳደግ፣ ምርታማነትን ማሳደግ ወይም ውጤታማነትን ማሳደግ ነበረው የመጀመሪያ ዓላማ። ሁለተኛው ደግሞ ጀነሬት ዌልዝ ኤንድ ኦፖርቹኒቲ፣ ሀብትን ማመንጨት ፕላስ ደግሞ እድሎችን ማስፋት፣ ፎስተር ኢንዲቪዥዋል ፍሪደም ኤንድ ቾይስ። ሶስተኛው ደግሞ እያንዳንዱ ግለሰብ የራሱን ምርጫ እንዲከበርለትና በራሱ ምርጫ መሰረት ነገሮችን እንዲያደርግ፣ ይሄ የዚህ ኢኮኖሚ ሶስተኛው ዓላማ ይሄ ነበረ ማለት ነው። ዛሬ ከዛ የቀጠለው ሁለተኛውን የዘ ጃፓን ሲስተም ኦፍ ዲቨሎፕመንታል ካፒታሊዝም የሚለውን እናያለን ማለት ነው። እንግዲህ የዩቲዩብ ቻናሉን ሰብስክራይብ ያደረጋችሁ ሰብስክራይብ እንድታደርጉ እንጠይቃለን። ፕላስ ደግሞ ቪዲዮን ስታዩ ቪፒኤን እያበራችሁ እንድታዩ እና እንድተባበሩ ላለን፣ እንዲሁም ላይክ ሼር ማድረጋችሁ እንዳትረሱ። እንግዲህ ሁለተኛው ዘ ጃፓን ሲስተምስ ኦፍ ዲቨሎፕመንታል ካፒታሊዝም ነው። At the end of World War II, Japan focused on making the economy self-sufficient and advancement of technology in order to catching up with the West. እንግዲህ ከሁለተኛው የዓለም ጦርነት በኋላ ጃፓን በሁለተኛው የዓለም ጦርነት ተሸንፋ ነበር። ክፉኛ ነበር የተሸነፈችው። ከተሸነፈችው በኋላ ጦር ሰራዊትን ከመገንባት ከጦርነት ጋር ምናምን የተያዙ ነገሮች ትታ ወደ ቴክኖሎጂው ፊቷን አዙራ ነበረ። ይሄ ምዕራባን ዓለምን በቴክኖሎጂ ለመብለጥ ስትል ማለት ነው። In the pre-World War II years, this ambition means building a strong army and becoming an industrial power. እንግዲህ ጃፓን ከሁለተኛ ዓለም ጦርነት ሽንፈት በፊት ምንድን ነበር የምታደርገው? ጠንካራ የሆነ ሰራዊትን መገንባት ላይ ነበረ ትኩረቷ ማለት ነው። Since it is disastrous defeat in World War II, however, Japan has abandoned militarism and has focused on becoming a powerful industrial and technological nation. ስለዚህ ከሁለተኛው ዓለም ጦርነት በኋላ ከተሸነፈች በኋላ ማለት ነው ጃፓን ይሄ ጦር ሰራዊት መገንባት ምናምን አያዋጣም ብላ ሙሉ ለሙሉ ትኩረቷን ፓወርፉል ኢንዱስትሪያል እና ቴክኖሎጂካል ኔሽን መገንባት ላይ ትኩረት አደረገች ማለት ነው። The national economy policy for Japan is characterized as neo-mercantilism. It involves state assistance, regulation and protection of specific industrial sectors in order to increase their international competitiveness. እንግዲህ የጃፓን የኢኮኖሚ ፖሊሲዋ ኒዮ ሜርካንታሊዝም ይባላል። በዚህ በኒዮ ሜርካንታሊዝም አሳሰብ መሰረት ወይም ህግ መሰረት የአንዲትን ሀገር ኢኮኖሚ ሊያድግ የሚችለው መንግስት በእያንዳንዱ ነገር ጣልቃ እየገባ መመሪያ እየሰጠ እና ደግሞ ስፔሲፊክ የሆኑ ኢንዱስትሪዎችን እየረዳ በሚመጣበት ጊዜ ነው የሚል አይነት ሀሳብ ያለው የኢኮኖሚ ፖሊሲ ትከተላለች ማለት ነው። እንግዲህ ይህን ጠቅላላ ስናደርገው ጃፓን ያው ከሁለተኛው ቅድም እንደነገርኳችሁ ከሁለተኛው ዓለም ጦርነት በኋላ ትኩረቷን ያደረገችው ኢኮኖሚዋን በራሷ እንድትችል እንዲሁም ከምዕራባውያን አገሮች ጋር ለመወዳደር ቴክኖሎጂን በማሳደግ ላይ ነበር ትኩረቷን ያደረገችው ማለት ነው። እንግዲህ ከሁለተኛው ዓለም ጦርነት በፊት ይሄ ማለት ጠንካራ ሰራዊትን መገንባት እና ትልቅ ኢንዱስትሪ ኃይል መሆን ማለት ነበረ። ግን ከሁለተኛው ዓለም ጦርነት በኋላ ከተሸነፈች በኋላ ግን በቃ በቴክኖሎጂ ራሷን ማሳደግ ላይ ነበር ትኩረት ያደረገችው ማለት ነው። ግን ያው ጃፓን በሁለተኛው ዓለም ጦርነት ከተሸነፈች በኋላ ወታደራዊነትን ትታ በኢንዱስትሪ እንዲሁም በቴክኖሎጂ የጠነከረች ሀገር ለመሆን ነበር ትኩረቷን ያደረገችው ማለት ነው። ለዚህም ያው መንግስት የተወሰኑ የኢንዱስትሪ ዘርፎችን ስፔሲፊክ የሆኑ የኢንዱስትሪ ዘርፎችን በመርዳት እንዲሁም በመቆጣጠር በመጠበቅ ከዓለም አቀፍ ጫናዎች በመጠበቅ ዓለም አቀፍ ላይ ተወዳዳሪ እንዲሆኑ ያስቻለበት ሁኔታ የነበረው ማለት ነው። እንግዲህ ጃፓን ከሁለተኛው ዓለም ጦርነት በኋላ የወሰነችው ነገር ቢኖር ምንድነው? ኢኮኖሚዋን በራሷ ማስተዳደር እንዲሁም ቴክኖሎጂዋን ማሳደግ ላይ ቁርጥ የሆነ አቋም ነበራት ማለት ነው። እንግዲህ ከጦርነቱ በፊት ኃይለኛ ሰራዊትን መገንባት በኢንዱስትሪ መበልጸግ ነበር ህልሟ። ግን ከጦርነቱ በኋላ በጣም የከረረ የሆነ ሽንፈት የደረሰባትና ወታደር ምናምን የሚባል ነገር ትታ ወደ ቴክኖሎጂ እንዲሁም ወደ ኢንዱስትሪው ነው ፊቷን ያዞረችው ማለት ነው።
በዚህ ጊዜ ደግሞ የመንግስት ሚና ምን ነበረ? ቁልፍ የሆኑ የኢንዱስትሪ ዘርፎች አሉ ሀገሪቷ ውስጥ ያሉ ቁልፍ የሆኑ የኢንዱስትሪ ዘርፎችን እነሱን መርዳት እንዲሁም መጠበቅ፣ በተለያዩ ጦርነቶች በእርስ በርስ ጦርነቶች እንትን እንዳይሉ እንዳይጎዱ እነሱን መርዳትና መጠበቅ እንዲሁም እንዲያድጉ ትልቅ አስተዋጽኦ አድርጓል በጊዜው የነበረው መንግስት ማለት ነው። ይህም ጃፓንን በዓለም አቀፍ ገበያ ላይ ተወዳዳሪ እንድትሆን አስችሏታል ማለት ነው። እንግዲህ ጃፓኖች ያው ከጦርነቱ ማብቂያ በኋላ ያሉት ነገር ምንድነው? በቃ በራሳችን መቆም አለብን፣ ቴክኖሎጂን ማሳደግ አለብን ብለው ቴክኖሎጂን ተያያዙት ማለት ነው። ከዛ በኋላ ቴክኖሎጂ ላይ በደንብ እንትን አድርገው ምዕራባውያንን መወዳደር ቻሉ ማለት ነው። ኦኬ Many terms have been used to characterize the distinctive nature of the Japan system of political economy, developmental state capitalism, collection capitalism, welfare cooperation, competitive communication, network capitalism, and strategic capitalism. Yet, the term developmental state capitalism based captures the essence of the system because this characterization conveys the idea that the state must play a central role in national economic developmental and development and in the competition with the West. እንግዲህ የጃፓንን ኢኮኖሚ ሲስተምን ሊገልጻሉ ተብሎ የሚጠቀሙባቸው ቃላቶች አሉ። ለምሳሌ ዲቨሎፕመንታል ስቴት ካፒታሊዝም መሆን ማለት ዌልፌር ኮርፖሬቲዝም፣ በቃ እነዚህ ከላይ ጠቀስናቸው 4-5 የሚሆኑ እንትኖች የጃፓንን ኢኮኖሚ ሲስተም የሚገልጹ አይነት ወርዶች ናቸው። ነገር ግን ዲቨሎፕመንታል ስቴት ካፒታሊዝም የሚለው ሞር የጃፓን ኢኮኖሚ ሲስተም የሚገልጽ ነው። ለምን? በዲቨሎፕመንታል ስቴት ካፒታሊዝም ህግ መሰረት የአንዲት ሀገር መንግስት ወይም ሴንትራል ሮሉ ማለት ነው በኢኮኖሚ ላይ ትልቅ ሚና መውጣት አለበት የሚል አይነት አስተሳሰብ ስላለው ዲቨሎፕመንታል ስቴት አፕሮች የሚለው የጃፓንን የኢኮኖሚ ስርዓትን በደንብ ይገልጻል ተብሎ ይታሰባል። ገላ ያሉትን ግን ሊገልጹ ይችላሉ ማለት ነው። እንግዲህ ዘ ሜን ፐርፐዝ ኦፍ ዘ ጃፓን ሲስተም ኦፍ ዲቨሎፕመንታል ካፒታሊዝም ይሄ የጃፓን ወይም ዲቨሎፕመንታል ካፒታሊዝም የምንለው የጃፓን የኢኮኖሚ ስርዓት ሶስት ዋና ዋና የሚባሉ ፐርፐዞች አሉት። የመጀመሪያው ፕሮሞት ራፒድ ኢኮኖሚክ ግሮዝ ኤንድ ካች አፕ ነው። The primary goal is to achieve rapid industrialization and economic growth to catch up with and surpass advanced economies. This involves strategic state intervention to guide and accelerate development ነው። እንግዲህ የመጀመሪያው የጃፓን ዲቨሎፕመንታል ስቴት የኢኮኖሚ ዋና ዓላማ ተደርጎ የሚቆጠረው ምንድነው? ቶሎ ቶሎ ማደግና ሌሎችን መብለጥ ነው። ግልጽ ነው። ምን ማለት ነው? እንግዲህ የጃፓኖች ዋና ራስታት ቶሎ ብሎ በኢንዱስትሪ ማደግ እንዲሁም ከበለጸጉ ሀገራቶች ጋር እኩል መሆን አልፎም ተርፎም ደግሞ ከነሱ መብለጥ ነው ዋና ዓላማቸው የነበረው ማለት ነው። ይሄን ለማሳካት ደግሞ መንግስት ቁልፍ በሆኑ ጉዳዮች ላይ ጣልቃ እየገባ ሂደቱን እንዲፋጠን ያደርጋል ማለት ነው። ሁለተኛው ኢንሄንስ ናሽናል ኮምፒቲቲቭነስ ነው። ዘ ሲስተም ኤም ቱ ቢልድ ኢንተርናሽናሊ ኮምፒቲቲቭ ኢንዱስትሪስ ኤንድ ፊርምስ ዛት ካን ሰክሲድ ኢን ዘ ግሎባል ማርኬት ዚስ አቺቭድ ስሩ ታርጌትድ ኢንዱስትሪያል ፖሊሲ ቴክኖሎጂካል ኢኖቬሽን ኤንድ ኤክስፖርት ፕሮሞሽን ነው። ሁለተኛው በዓለም አቀፍ ገበያ ላይ ተወዳዳሪ መሆን ነው። በዓለም አቀፍ ገበያ ላይ ተወዳዳሪ መሆን ነው የዚህ የዲቨሎፕመንታል ካፒታሊዝም ፐርፐዙ ማለት ነው። የጃፓን ፐርፐዟ በዓለም አቀፍ ገበያ ላይ ተወዳዳሪ መሆን ነው። እንግዲህ ጃፓኖች ትኩረታቸው በዓለም ገበያ ላይ ተወዳዳሪ መሆን የሚሆኑ ድርጅቶችን ኢንዱስትሪዎችን መገንባት ነው። ይህም የሚሳካው ደግሞ በጥንቃቄ በተነደፉ የኢንዱስትሪ ፖሊሲዎች፣ ቴክኖሎጂን በማሳደግ ምርቶች ወደ ውጭ በመላክ እና መሰል ነገሮች በማድረግ በዓለም አቀፍ ደረጃ ተወዳዳሪ የሆኑ ድርጅቶችን መፍጠር፣ ኢንዱስትሪዎችን፣ ተቋሞችን መፍጠር ነው የዚህ የኢኮኖሚው ዓላማው ማለት ነው። ሶስተኛውና የመጨረሻው ደግሞ ensure social stability and cohesion ነው። While prioritizing economic growth, the system also seeks to maintain social stability and cohesion through measures such as lifetime employment, close relationship between firms and workers, and relatively egalitarian distribution of income ነው። ሶስተኛው ማህበራዊ መረጋጋትን እንዲሁም አንድነትን ማስጠበቅ ነው የዚህ ኢኮኖሚ ዋና ዓላማው ማለት ነው። ሶስተኛ ዓላማው እንግዲህ ጃፓኖች ኢኮኖሚ ቢያድግም ማህበረሰቡ በሰላም እንዲኖር እንዳይበታተን ይፈልጋሉ ማለት ነው። የማህበረሰቡ በሰላም መኖርና አለመበታተን በጣም ወሳኝ ነው ብለው ያምናሉ ማለት ነው። ለዚህ ደግሞ እንደ እድሜ ልክ ስራ መስጠት፣ ሁሉም ሰው እንደ እድሜው ስራ ማግኘት አለበት። ሌላው ደግሞ ድርጅቶችና ሰራተኞች በቅርብ እንዲተሳሰሩ ማድረግ፣ ካልተሳሰሩ በመሃላቸው ክፍተት ካለ የሰላም ሁኔታ አስቸጋሪ ስለሚሆን ማለት ነው። እንዲሁም የገቢ ክፍፍል በተቻለ መጠን ፍትሃዊ እንዲሆን ማድረግ እና የመሳሰሉ ነገሮችን ይጠቀማሉ ማለት ነው። በአንድ ሀገር ውስጥ ለምሳሌ 10 ሺህ ወይም 10 ሚሊዮን ህዝብ ካለ
ያ 10 ሚሊዮኑ ህዝብ ገቢው በጣም ያናል የተራራቀ መሆን የለበትም። አንዱ 1,000 ብር አንዱ ደግሞ በወር 100 ሚሊዮን የሚያገኝ መሆን የለበትም። ቢያንስ ተቀራራቢ የሆነ ገቢ ሊኖራቸው ይገባል። እና ይሄ አንዱ የዚህ የጃፓን ፖለቲካል ኢኮኖሚ ፐርፐዙ ምንድነው? በህዝቦች መካከል ያለውን የገቢ መጠንን እንዲሁም በህዝቦች መካከል ያለውን ሶሻል ስቴቢሊቲ እና ኮሄዥንን የተሻለ ማድረግ ነው። ሌላ አንዱ ዓላማው ወይም ሶስተኛ ፐርፐዙ ማለት ነው። እሺ እንቀጥላለን።